ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እነሆ የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። ከመረጃዎቹ ጋር እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አድርጋለሁ። በቅድሚያም ከሀገር ውስጥ ወደ ተገኙ መረጃዎች አልፋለሁ። ከ4000 በላይ ሴቶች ደህንነቱ የተጠበቀ የጽንስ ማቋረጥ አገልግሎት ማግኘታቸውን የደቡብ ኢትዮጵያ ክልል ጤና ቢሮ ገለጸ። ሕጉ በሚፈቅድባቸው ሁኔታዎች ደህንነቱ የተጠበቀ የጽንስ ማቋረጥ አገልግሎት በጤና ተቋማት ደረጃ በሰለጠኑ የጤና ባለሙያዎች በመስጠት የእናቶችን ሕመምና ሞት ለመቀነስ እየሰራ መሆኑን የደቡብ ኢትዮጵያ ክልል ጤና ቢሮ ገልጿል። በክልሉ በተጠናቀቀው የ2018 በጀት ዓመት ደህንነቱ የተጠበቀ የጽንስ ማቋረጥና የድህረ ጽንስ ማቋረጥ አገልግሎት እንክብካቤ ያገኙ ሴቶች 13621 ሲሆኑ ከነዚህም ውስጥ 4968 የሚሆኑት ደህንነቱ የተጠበቀ የጽንስ ማቋረጥ አገልግሎት አግኝቷል። የተቀሩት 8653 ሴቶች የድህረ ጽንስ ማቋረጥ ድንገተኛ አገልግሎት፣ 6846ቱ ደግሞ የድህረ ጽንስ ማቋረጥ የቤተሰብ እቅድ አገልግሎት ማግኘታቸውን የቢሮው የቤተሰብ እቅድ የአፍላ ወጣቶችና ወጣቶች የጤና ፕሮግራም አስተባባሪ አቶ አብርሃም ወንድሙ ለብስራት ሬዲዮ ገልጿል። የጽንስ ማቋረጥ ዋነኛው ምክንያት ያልታቀደ እርግዝና በመሆኑ ቢሮው ይህንን ለመከላከል የቤተሰብ እቅድ አገልግሎት ተደራሽነትን ለማስፋት እየሰራ መሆኑን ገልጿል። በተጨማሪም ጽንስ በማቋረጥ ምክንያት የሚከሰት ሞትን ለመከላከል ሕጉ በሚፈቅድባቸው ሁኔታዎች ደህንነቱ የተጠበቀ የጽንስ ማቋረጥ አገልግሎትን ተደራሽ ማድረግ ይገባል ሲሉ አቶ አብርሃም ጨምረው ለጣቢያችን ተናግረዋል ስትል መባ ወርቅነህ ዘግባለችም። መሬታችንን ወስደዋል በማለት የቀበሌ ሊቀመንበርን በመግደል የተከሰሱ 2 ግለሰቦች በእስራት ተቀጡ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በካፋ ዞን የቀበሌ ሊቀመንበርን በመግደል የተከሰሱ 2 ግለሰቦች በእስራት መቀጣታቸውም ተገልጿል። ተከሳሹ ገረመው ገብሬና ታምሮ ኃይሌ የተባሉ ናቸው። ቤተሰቦቻቸውም ተበዳይን ሲያፈላልጉ በማግስቱ ከረፋዱ 4 ሰዓት አካባቢ አንገታቸው እስከ ራስ ቅላቸው ተቆርጦ ሕይወታቸው አልፎ መገኘታቸውን የክልሉ ፖሊስ ኮሚሽን የሕዝብ ግንኙነትና ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮ ተናግረዋል። የወረዳው ፖሊስ መረጃው እንደደረሰው የክልልና የዞን ፖሊስ አባላትን ያካተተም የምርመራ ቡድን በማቋቋም ምርመራም ያካሂዳል። በምርመራውም ተበዳዩ የቀበሌ ሊቀመንበር በመሆናቸው መሬታችንን ወስዷል በሚል ቂም በመነሳት ተከሳሾቹ የግድያ ወንጀሉን መፈጸማቸውም ተረጋግጧል። በተጨማሪም ከተከሳሾቹ መኖሪያ ቤት የደም ነጠብጣብ ያለበት መሳሪያና አልባሳት መገኘታቸው በምርመራ መዝገቡ ተመላክቷል። የፖሊስ ምርመራ ቡድኑ ማስረጃዎችን በማሰባሰብና መዝገቡን በማደራጀት ለዞኑ ፍትህ መምሪያ አስተላልፏል። አቃቤ ሕግም የምርመራ መዝገቡን መነሻ በማድረግ በከባድ የሰው መግደል ወንጀል ክስ መስርቶ ተከሳሾቹን ለፍርድ ቤት ያቀርባል። ፍርድ ቤቱም በቀረቡለት ማስረጃዎች ተከሳሾቹ ጥፋተኛ መሆናቸውን ካረጋገጠ በኋላም ተከሳሽ ገረመው ገብሬና ታምሩ ኃይሌ እያንዳንዳቸው በ22 ዓመት ጽኑ እስራት እንዲቀጡ መወሰኑን ኢንስፔክተር ደጀኔ አሰፋ ጨምረው ለብስራት ሬዲዮ ተናግረዋል ስትል ሳምራይት ስዩም ዘግባለችም። የተከበራችሁ ተመልካቾቻችን አሁን ደግሞ ወደ ዓለም አቀፍ ወደ ተገኙ መረጃዎች እናልፋለን። በቅድሚያም እስራኤል በደቡባዊ ሊባኖስ ሆን ብላ የሰደድ እሳት እያስነሳች መሆኑን የነፍስ አድን ሰራተኞች ተናገሩ። የነፍስ አድን ሰራተኞች ነዋሪዎችና የአካባቢ ጥበቃ ቡድኖች እንዳሉት ወታደሮቹ ደኖችንና ሰብሎችን ለማጥፋት ተቀጣጣይ ቁሶችን እየጣሉ ነው ብለዋል። የአካባቢ ጥበቃ ቡድኖች በቅርብ ሳምንታት የተነሱ እሳቶች የሊባኖስ የተፈጥሮ አካባቢ ኢላማ የማድረግ የረጅም ጊዜ የእስራኤል ልምድ አካል ናቸውም ብለዋል። ማክሰኞ ዕለት የእስራኤል ጦር በደቡብ ሊባኖስ ከኪያም ውጭ ባለ ጫካ ውስጥ ተቀጣጣይ ቁሶችን በመጣል እሳት አስነስቷል። የነፍስ አድን ሰራተኞች እሳቱን ለማጥፋት ሲሞክሩ አንድ ድሮን በአቅራቢያቸው ጥቃት በመፈጸሙ ወደ ኋላ ለማፈግፈግ መገደዳቸውን በናባቴ ክልል የሲቪል መከላከያ ኃላፊ የሆኑት ሁሴን ፋኬ ተናግረዋል። ኃላፊው እንደተናገሩ ትክክለኛው መረጃ ባይኖረኝም ከ30 እስከ 40 በመቶ የሚሆነው መሬት በእሳት ተጎድቷልም ብሏል። ከሰኔ 17ቱ የተኩስ አቁም ወዲህ ባሉት 2 ወራት የእስራኤል ጦር በመላው ደቡብ ሊባኖስ በተለይም በወይራ ዛፎችና በእርሻ መሬቶች ላይ እሳት አስነስቷል። ጦሩ ስለ እያንዳንዱ የሰደድ እሳት ክስተቶች አስተያየት እንዲሰጥ ተጠይቆ የነበረ ቢሆንም ምላሽ ግን አልሰጠም። ታሊባን ስልጣን በያዘ በ5 ዓመቱ 2.4 ሚሊዮን አፍጋኒስታናውያን ልጃገረዶች ከትምህርት ገበታ መታገዳቸውን የተባበሩት መንግስታት ድርጅት አስታወቀም። የተባበሩት መንግስታት ድርጅት ልጃገረዶች ከአንደኛ ደረጃ ትምህርት በላይ እንዳይማሩ የሚከለክለው የካቡል መሪዎች አድሏዊ ፖሊሲ በአስቸኳይ እንዲቆም ጠይቋል። ታሊባን እንደ አውሮፓውያን አቆጣጠር በ2021 ወደ ስልጣን ከተመለሰ ወዲህ በአፍጋኒስታን ውስጥ ወደ 2.4 ሚሊዮን ገደማ የሚሆኑ ልጃገረዶች የሁለተኛ ደረጃ ትምህርት የመከታተል እድል ማጣታቸውን የተባበሩት መንግስታት ድርጅት ባወጣው መግለጫ አስታውቋል። ድርጅቱ ይህን አይነቱ አድሏዊ አሰራር በአስቸኳይ እንዲያበቃ ጥሪም አቅርቧል። በሩሲያ ብቻ እውቅና የተሰጠው የታሊባን አስተዳደር በሴቶች
ላይ በርካታ ገደቦችን የጣለ ሲሆን የተባበሩት መንግስታት ድርጅት ይህንን እርምጃ የጾታ አፓርታይድ ሲል ፈርጆታል። በታሊባን ባለስልጣናት የእስልምና ሕግ ትርጉም መሰረት ልጃገረዶች ከአንደኛ ደረጃ ትምህርት በላይ መማር አይችሉም። የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ እንዳመላከተው ከሆነም ከሁለተኛ ደረጃ ትምህርት የታገዱ ልጃገረዶች ቁጥር ካለፈው ዓመት ወዲህ በ200 ሺህ የጨመረ ሲሆን እገዳው የሚቀጥል ከሆነ እስከ እንደ አውሮፓውያን አቆጣጠር 2030 ድረስ ቁጥሩ ወደ 4 ሚሊዮን ገደማ ሊደርስም ይችላል። ዩኔስኮ የልጃገረዶችን የመማር መብት በአስቸኳይ እንዲመለስ የጠየቀ ሲሆን በሴቶችና ልጃገረዶች ላይ የሚፈጸሙን አድሎ አጥብቆም ኮንኗል። እንደ አውሮፓውያኖች አቆጣጠር ነሐሴ 2021 ስልጣን ሲይዝ የተሻለና መልካም አስተዳደር እንደሚያሳይ ቃል ገብቶ የነበረው የታሊባን መንግስት በሴቶች ላይ ሰፊ ገደቦችን በመጣል ከዩኒቨርሲቲዎች፣ ከህዝብ መናፈሻዎች፣ ከጂሞችና ከውበት ሳሎኖች አግዷቸዋል። ልጃገረዶች በልዩ ሁኔታ ከሁለተኛ ደረጃ ትምህርት ቤቶች የታገዱት በታህሳስ 2022 ሲሆን በተመሳሳይ ዓመት ማጠቃለያ ላይ ደግሞ ዩኒቨርሲቲዎች ለወጣት ሴቶች ዝግ ሆኗል። የተከበራችሁ ተመልካቾቻችን የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን የተከታተላችሁት ይመስል ነበረ። ሰላማዊ ነጋሲ መረጃዎችን ወደ እናንተ እያደረስኩኝ የጋራ ቆይታ አደረግኩኝ። ሰላም